የህዝብና የመንግስት ድልድይ ኃላፊነቱን በተገቢ ሁኔታ እየተወጣ የሚገኘው አዲስ ሚዲያ ኔትወርክ ተደራሽነቱን በተአማኒነት በጥራትና በፍጥነት ለማጠናከር አሁንም በርካታ ተግባራትን እያከናወነ ይገኛል። በተለይም ተቋሙ እንደ አዲስ ራሱን በማደራጀት የሪፎርም ስራዎችን ካከናወነ በኋላ የከተማዋ የልማት ስራዎች በተገቢ ሁኔታ ተደራሽ እንዲሆኑ በመስራትና የትውልድ ድምፅ መሆኑን በተግባር በማረጋገጥ ላይ እንደሚገኝ የ9 ወር አፈጻጸሙን ለአዲስ አበባ ከተማ ምክር ቤት የፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ተገልጿል። ብልሹ አሰራሮችን ተከታትሎ የማገለጥና እንዲታረሙ የማድረግ ስራዎች ላይ ያው በተለይም ደግሞ በቅርቡ ተግብረናቸው ውጤት እያመጣንባቸው ያሉ እንደ ዋርካ ጠረጴዛ አገልጋይ ያሉ አሁንም ህዝብን በማሳተፍ ህዝብ ጥያቄውን በማቅረብ ምላሽ እንዲሰጣቸው ከማድረግ አንጻርም እየሰራንባቸው ያሉ ሌላው በየት ደረሰ ዘገባዎቻችን በተለይም የአገልግሎት ቅኝት ዘገባዎቻችን የመንግስት አስፈጻሚው አካል ህዝብን በምን መንገድ እያገለገለን ያለው የሚለውን በተደጋጋሚ ባለበት አካባቢ ድንገተኛ ቅኝቶችን በማድረግ ህዝብ የሚያነሳቸውን ጥያቄዎችና መንግስት የሚሰጣቸው ምላሾች እየዳሰስ መረጃዎችን እያደረስን እርምጃዎችም እንዲወሰዱ ከማድረግ አንጻር መረጃዎችን እየሰጠን ያለንበት ሁኔታ አለ። ኤኤምኤን ከቅርብ ጊዜያት ወዲህ እየሰራቸው ያሉ ስራዎች ተቋሙ የትውልድ ድምፅ መሆኑን በተግባር ያረጋገጠ ነው ያሉት የቋሚ ኮሚቴው አባላት በተለይ ለመልካም አስተዳደር ጉዳዮች የተሰጠው ትኩረት አስደናቂ ስለመሆኑ አንስተዋል። አንደኛ ጥራትና ፈጠራ ላይ የሄዳችሁበት ርቀት እጅግ በጣም ማራኪ ነው። ሚዲያ ጥራትና ፈጠራ ላይ ኤቭሪዴይ ፈጠራ ካላመጣ ከውድድር ጎዳና እንደሚወጣ ግልጽ ነውና እየተሰራ ያለው ነገር እጅግ በጣም የሚደነቅና የሚወደስ አውትሶርስ የሚሆኑ ፕሮግራሞች ወደዚህ ቢመጡ እሱ ላይ በደንብ ብትሰሩ የሚል ኮሜንት ነበርና አውትሶርስ እያደረግን ብዙ ነገር የሰዎችን ካፓሲቲ ምን የመጠቀም ሂደት ላይ የተሰራው ስራ በጣም የሚገርም ነው። ኳሊቲያቸው እያደገ የመጣ ሀገራዊ ጉዳዮች፣ ባህሎች፣ አህጉራዊ ጉዳዮች ልክ እንደ አፍሪካ ህብረት ምናምን የመሳሰሉት ነገሮችም ላይ አክቲቭ ሆኖ ፈጣን የመረጃ ምንጭ ሰጪ ሆኖ ለመገኘት የተደረገውን ጥረት እጅግ በጣም አበረታችና በከፍተኛ ደረጃ ያየሁት ነገር ነው። ሌላ ደስ ያለኝ እኔ ላይቭ የቀጥታ ስርጭት መጀመሩ በእኛ ካፓሲቲ ደረጃ እዛ ውስጥ መገኘታችን ራሱ ቀላል ፕሮግረስ እያመጣን እንዳልሆነ ታይቶኛል ማለት ነው። ህዝቡን ቅሬታ ህዝቡን የሚሰማውን ስሜት ወደ አደባባይ ላይ አውጥቶ ማኔጅ እንዲደረግ ለማድረግ የምታደርጉት ጥረት በተለይ እዚህ ከኢኮኖሚ ጋር ተያይዞ የገበያ ማረጋጋት ላይ የተለያዩ እንትኖች ውስጥ እየገባችሁ ኮምፔር እያደረጋችሁ የምታቀርቡትን ለማህበረሰቡ መንግስትም አውቆ ነቅቶ ወደ ተግባር እንዲገባ የምታደርጉት ነገር ምርጥ ነው። አዲስ ሚዲያ ኔትወርክ ለዚህ ደረጃ መድረስ የአመራሩና የሰራተኛው ቁርጠኝነት ዋና ምክንያት መሆኑን ያሳያል ያሉት የቋሚ ኮሚቴው ሰብሳቢ አቶ ሙሉነህ ደሳለኝ ለዚህ ደግሞ በኮሪደር ልማቱ የተመዘገበው ውጤት ማሳያ ነው ብለዋል። አዲስ ሚዲያ በዚህ ደረጃ ተጽዕኖ ፈጣሪ የመሆን ደረጃ ላይ ደረሰው ለምንድን ነው እነዚህ ሁሉ ለውጦች የመጡት? እንዴት ነው በመንግስትም በህብረተሰቡም በሌላውም አካባቢ ተቀባይነቱ የተሻለ የሆነ የመጣው የሚለው ነገር ያው ቅድም ስንናገር እንደነበረው ብዙ ምክንያቶች አሉት። አንደኛ የአመራሩ ከዚህ በፊት እንደነበረው ሳይሆን የዓላማ እና የተግባር የአመለካከት አንድነት ከጊዜ ወደ ጊዜ እየጨመረ መምጣቱ አብዛኛውን ጉዳይ ስራ ላይ ትኩረት እንዲያደርግ ፈጠራ ላይ ትኩረት እንዲያደርግ እና ተቋሙን ማሻሻል ላይ አብዛኛውን ጊዜ ሆነን ትኩረት እንዲያደርግ ያደረገበት አግባብ ቀላል አይደለም። ኮሪደሩን መገንባት ሳይሆን ኮሪደሩ በዓለም በአዲስ አበባ ብቻ አይደለም በሌላው ክልል በአፍሪካ በዓለም እንዲታወቅ ከማድረግ አንጻር የአዲስ ሚዲያ ሚና በምንም የሚተካ ነው ብለን አንወስድም። በቋሚ ኮሚቴው የተሰጡት ሀሳቦች ተቋሙ በትኩረት እየሰራባቸው ያሉና የዲፕሎማቲክ ከተማ የሆነችውን አዲስ አበባ በሚመጥን መልኩ የሚሰራው ስራ ተጠናክሮ የሚቀጥል ነው ያሉት ደግሞ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ናቸው። ተቋሙ አሁን የጀመርናቸውን እንደ ጅማሮ ጥሩ ነገር ነው እያደረግን ያለ ነው። ግን አሁንም ደጋግመን የምንለው በቂ አይደለም። ምክንያቱም ከተማችን ሀገራችን በየጊዜው ለውጥ ውስጥ ነው ያሉት። ከተማችን ደግሞ እድገቷ ዛሬ ያየውን ነገ እየደገምክ አይደለም። ሚዲያው ከተማ ሚዲያ በመሆኑ አንጻር ከተማዋን የምታደርገውን እንቅስቃሴ ውስጥ ፈርቀዳጅ ሆኖ መታየት ይኖርበታል ማለት ነው። ይሄን ካደረግን እንግዲህ ተወዳዳሪ መሆን ነው፣ ተደራሽ መሆን ነው። ተደማሪ ሀሳቦችን በማምጣት ከተማውን የሚያግዙ ህዝቡን የሚያግዙ
የልማት ስራዎችን ደግሞ አንዱ ከአንዱ ጋር ትስስር እንዲፈጥር የሚያደርጉ ይዘቶችን በማምረት የተሻለ ነገር እናደርጋለን ብለን እንግዲህ ተነስተናል። መዲናዋ በርካታ መልካም አጋጣሚዎች ያላት ከተማ ናት። ይህንንም በተገቢ ሁኔታ በመጠቀም ኃላፊነታችንን እንወጣለንም ብለዋል ዋና ስራ አስፈጻሚው። የከተማ አስተዳደሩ ሚዲያውን ለማገዝ፣ ሚዲያውን ለመቀየር፣ ሚዲያው ተወዳዳሪ፣ ተፈላጊ፣ ተመራጭና ተደራሽ እንዲሆን ለማድረግ ያለው ተነሳሽነት ትልቅ ነው። እንደ አመራር ደግሞ ይህንን መጠቀም ይኖርበታል ማለት ነው። ጋዜጠኛውም ይህንን ጸጋ ተጠቅሞ የሙያዊ ፍሪደሙን ተጠቅሞ የተሻለ ነገር መስራት ይኖርበታል ማለት ነው። እንግዲህ እኛ ሙያችን ለተሻለ ነገር ማምጣት ነው። ለህዝብ አንድነት፣ ለህዝብ ትብብር፣ አብሮነትን የሚያጠናክሩ ጉዳዮች ላይ ትኩረት አድርገን ከሰራን እውነት ለመናገር ያለው መልካም ኦፖርቹኒቲን መጠቀም እንችላለን። እንደ ከተማም ደግሞ ከተማችን በየጊዜው እድገት እያሳየች ነው። ዜናዎችን ማግኘት ይችላለን። የዜና ምንጮች አሉ። አዲስ ሚዲያ ኔትወርክ ተደራሽነትና ተደማጭነትን በማስፋት በትውልድ ግንባታ ላይ በተለይ በትምህርት ቴሌቪዥን እየተሰሩ ያሉ ስራዎች ህዝብን ያከበረ ተግባር መሆኑን ያነሱት የቋሚ ኮሚቴው ሰብሳቢ አቶ ሙሉነህ ደሳለኝ በቀጣይም የጀመረውን ተግባር አጠናክረው በመቀጠል የትውልድ ኃላፊነቱን እንደሚወጣ እምነታቸውን ገልጸዋል። አዲስ ሚዲያ የትውልድ ድምጽ ነው እያለ ነው። ከዛ አኳያ በተለይ የማስተማር የትምህርት በቴሌቪዥን መጀመሩ ለብዙ ወጣቶች ለብዙ ተማሪዎች ትልቅ እድልን የፈጠረ ነው። ከዛ በተረፈ አዲስ ሚዲያ በጣም ትላልቅ ቴክኖሎጂዎችን ከተማውን የሚመጥን ቴክኖሎጂ ተቋም ለመሆን ያመጣቸው ትላልቅ ኢንፍራስትራክቸሮች አሉ። በጣም በተደራጀ በብቃት በጥራት ከኢትዮጵያ ውስጥ ካሉ ተቋማት ሳይሆን ሌሎች አፍሪካ ሀገሮች ካሉ የሚዲያ ተቋማት ጋር እንደሚወዳደር ምንም ጥርጥር የለንም። በጣም እናመሰግናለን። በርቱ ነው የምንለው እኛ።